እናት አባትና ሚስት ጋራ የሆነ ቅራኔ በሚከሰት ጊዜ እሷ ዘንዳ ሆነ እነሱን ማማረር የለብህም። እነሱ ዘንድ ሄደህ እሷን ማማረር የለብህም። በተጨማሪ ውሸት የሚፈቀድበት ነገር አለ ለማስማማት ሲባል እነሱ ዘንድ ሄደህ እንደምትወዳቸው እንደምታከብራቸው እሷ ጋራ ሄደህ እንደሚወዷትና እንደሚያከብሯት እንደ ልጅ አድርገው እንደሚያዋት ተኔ ያነሰ ያውሽም ብሎ ማስተዋስና መምከር የግድ ይሆናል። ስለዚህ በዚሁ አጋጣሚ የእናት አባትን ሐቅ ትወጣለህ፣ የጀነት ትሆናለህ። ቅድም እንዳልነው አላሁ ሱብሓነሁ ወተዓላ ተሷ ሐቅ ቀጥሎ የእናት አባትን ሐቅ ትልቅ አድርጓል። ለምን በእነሱ ነው የተገኘው። እዚሁ ወግ ማረጉ የደረስከው እሷን አግብተህ ልጅ መውለድ የደረስከው ይሄን ቤት መመስረት የሻልከው በማን ነው? በእናት አባት ነው። ለዚህ ብሎ አላህ ምን ብሏል? አንሽኩርሊ ወልዋልደይ እኔን አመስግን ታለ በኋላ ለምን እሷ አንተን አላሁ ሱብሓነሁ ወተዓላ አስገኝቷል፣ እናት አባትንም አስገኝቷል። እናት አባትም ደረጃ ደርሰው አንተንም ደረጃ እንዲያደርሱ ሁሉን ነገር ተቆጥሮ የማያልቀውን ነገር አምቻችቷል። ኒዕማው ተቆጥሮ የማያልቀው ጌታ ለሱ የመጀመሪያ ልናመሰግን ይገባል። ቀጥሎ ደግሞ እናት አባትን ማመስገን አለብን።